ወጣቱን ስራ አሰሩት። ምክንያቱም አላሰራ ብላችሁናል፣ ቤትም በኩል ማለት ነው። የዘንድሮ ወጣት ኢትዮጵያ ያላት ወጣት ማለት ነው በጣም በቃ ሰክሰስፉል መሆን የሚፈልግ ወጣት ነው። ማደግ፣ መስራት፣ መለወጥ ባለው አቅም በሙሉ ሰርቶ ለለውጥ ለማምጣት ራሱን ለማስተዳደር ቤተሰቦቹን ለመደጎም ለማገዝ የሚጥር ወጣት ነው። ነገር ግን እያሰራችሁን አይደለም። ከራሴ ስራ ስመጣላችሁ ለምሳሌ አሁን ቦሌ መንገድ ላይ ሰው ቆሞ መጫን እንኳን ክልክል ሆኗል። የሆነ ቦታዎች አሉ። ኦኬ የማይቻልበት ቦታ ላይ መቆም እኮ ማለት መቆም አይቻልም የሚለው ምልክት በቃ ከመብዛቱ የተነሳ የቱ ጋር እንቁም። ሰው አጋጣሚ ጥሪ ገብቶልኝ ሰው ላነሳ ስቆም መጣ መንጃ ፈቃድ ነው። በቃ እኔ እሱን አይመለከተውም። እኔ ነኝ እንግዲህ አሁን 200 ብር ሳልሰራ 500 ብር ሊጻፍብኝ ነው ማለት ነው። ከዛ ደግሞ እኔ በህይወት የገጠሙኝ ነው የምነግራችሁ። እንግዲህ ዱባይ ንግድ ጀመርኩኝ ከ3 ዓመት በፊት ማለት ነው። ዱባይ ንግድ ጀመርኩኝ። የመጀመሪያ ሄጅ መጣው። ሁለተኛ ላይ ያመጣሁት ቲቪ ማለት ነው 40 ሺህ ብር ነው ቀረጥ የተቀረጥኩት። እና እኔ ሰው በስክሪን በምናምን በተለያየ በህፃናት ልብስ በምናምን እንዴት ማለት አላውቅም ምን እንደምትከስሩ አላውቅም። ከዛ አገር እኮ ወጣቱን ብትፈቅዱለትና እቃ ቢያስገባ ከዛ በኋላ አገር ውስጥ ያለው ግብይት ደግሞ በትክክልና በሱቅ ግብር ንግድ ፍቃድ አውጥቶ በትክክል ለመንግስት የሚገባውን ግብር ከፍሎ ምናምን ባታበዙበት። አሁን እኮ ብዙ መስራት የሚፈልግ ወጣት አለ፣ ግን ደግሞ ቤት በኩል ይስራ። ሄዶ ንግድ መነገድ የሚፈልግ ወጣት አለ፣ ግን ደግሞ እንዴት ብሎ ይስራ? ምክንያቱም ጉምሩክ ያለውን ነገር እዛ ጋር ቀረጡ ምናምን በጣም ከባድ ነው። በየቦታው ምግብ ቤት ምንም ይከፈታል። ከትንንሽ ነገር የምናየው ስቃይ አይደለም። ለምሳሌ መስከረም ላይ ተናግሬያለሁ አይደለ? 2 ስራ በ29 አንዱን ዘጋው፣ በ30 ደግሞ አንዱን መንግስት ዘጋው ብያለሁ። ከዚህ እነዛ ገንዘቦች አሁን እኔ በቀላሉ ማመጣቸው ገንዘቦች አይደሉም ማለት ልሰብስባቸው ድጋሚ የገንዘብ ደረጃ ልድረስ ብል ገንዘቡ ደረጃ ላይ ብደርስ ራሱ ገንዘቡ ሞቶ ወይ ደግሞ አቅሙን አጥቶ ነው የምደርስበት። የትላንትናው 800 ሺህ ብር ላይ ለመድረስ ሌላ 2 ሚሊዮን ብር ወይ ምናምን በቁጥር ወይ 2 ሚሊዮን ከምናምን ሊኖረኝ ይገባል። ምክንያቱም በየቀኑ ኑሮ እየተወደደ ስለሆነ። ስለዚህ ለምንድን ነው ወጣቱን ማታሰሩት? እንዲህ ይስራ እስቲ፣ ፍቀዱለት እስቲ፣ ነፃነቱን ስጡት እስቲ። በአመት ከመኪና ግብር ትወስዳላችሁ። ኦኬ፣ ግን ደግሞ እኛ ቆመን በነፃነት እንኳን መጫን አንችልም። ሁሉም ቦታ ላይ የተከለከለ ምልክት። እንዲህ መንገዱ ለማን ነው የሚሰራው? ቆይ እንደኛ ካልተጠቀምንበት እንዲሁ ስንዞር 129 ብር የሚሞላ ነዳጅ ሊትሩ እንደዚሁ አገር ምድሯን ስሽከረከራት መቆም ስለማይችል ጥሪ መጠበቅ ስለማልችል እንዲሁ ስዞር ነዳጃችን ያልቃል። እንዴ ወገን ራኔ እኛ ተሳቀቀን እንዴ! የምሬ ነው ማርያም፣ የምሬ ነው። እንደምንሰራው ስራ የምናገኘው ገቢ ከዛ ደግሞ የሚወጣው የነዳጅ ወጪ ከዛ ደግሞ የክሱ ሁኔታ ምናምን በጣም ፌር አይደለም። እንዲያውን ለምሳሌ በአጋጣሚ የሆነ ነገር ሲፈጠር 1500 ብር እንዴት ቅጣት 1500 ብር እንዴ! በጣም ማርያም በጣም በቂው እኮ ነው። 150 ብር እንደ በፊቱ 150 ብር እንኳን ዝቅ አለ፣ ግን 300 ብር ሰው እንዴት ከ150 ብር 1500 ብር ያህል ነገር ቅጣት ሰማይ ቤት ትሰቅላላችሁ እንዴ? እንዴት እንኑርኛ? የቤት ኪራይ ዝም ብላችሁ ኮተት የሆነ ቤት 25-30 ይባላል። እሺ ምን እናርግ እንዴ? የትም ሂድ መብራን ድረሽ ዝም ብላችሁ ከውጭ ሰው ሲመጣ ብቻ አታሽቀብጡ። እኛንም ማኖሩን አሃ እንዴ! እኛንን እኮ ልጆቻችሁ እንዴ! እኛንን እኮ የሀገሪቷ ዜጋ የገንዘብ ምድራችን ላይ እኮ መኖር አልቻልንም። ማርያምን የምሬን ነው። እኔ በበኩሌ መኖር አልቻልኩም በቃ።